ታውቃላችሁ ከኤልያስ ጋር አብሮ መሆን ራሱ ጽናት ይጠይቃል፣ ትዕግስት ይጠይቃል። ኤልያስ እዚህ ነው ሲባል እዛ የሚሆን ሰው ነው። በጣም አስቸጋሪ የእግዚአብሔር ሰው ነው። ከሱ ጋር ታግሶ ከሱ ጋር ጸንቶ ከሱ ጋር ጥርሱን ነክሶ የኖረ እግዚአብሔር ሰው ነው። ስም የሌለው ስሙ እንኳን በኤልያስ ላይ እጅ አስታጣቢ ተብሎ የተሰጠው ስም ነው። ከዛ በኋላ ኤልያስ ወደ ዮርዳኖስ ሊሄድ ነው ሲለው አብሬ ሄዳለሁ፣ ወደ ቤቴል ሊሄድ ነው ሲለው አብሬ ሄዳለሁ። ከዛም ደግሞ ጠላት ደግሞ ሌሎቹን አስነስቶ ጌታ እኮ ሊነጠቅ ነው አውቃለሁ፣ እስከ መጨረሻው ጸንቶ ያየለትን አየ። ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁለቱ በዮርዳኖስ ዳር ቆሞ ነበር። ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲሁና ወዲያ ተከፈለ። ሁለቱም በደረቅ ተሻገሩ። ከተሻገሩም በኋላ ኤልያስ ኤልሳዕን ካንተ ሳልወሰድ አደርግልህ ዘንድ የምትሻውን ለምን አለው። ኤልሳዕም መንፈስህ በእኔ ላይ 2 እጥፍ ይሆን ዘንድ ለምንሃለሁ አለ። እርሱም አስቸጋሪ ነገር ለምንሃል፣ ነገር ግን ካንተ ዘንድ በተወሰድኩ ጊዜ ብታየኝ ይሆንልሃል፣ አለዚያ ግን አይሆንልህም አለ። ሲሄዱም እያዘገሙም ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ንፋስ ወደ ሰማይ ወጣ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሰኞች ብሎ ጮኸ። ከዚያም ወዲያ አላየውም። ልብሱንም ይዞ ከሁለት ተረተረው። ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስም የወደቀውን መጎናጸፊያ ወስዶ ውሃውን መታና የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውንም በመታ ጊዜ ወዲሁና ወዲያ ተከፈለ። ኤልሳዕም ተሻገረ ይላል ምዕራፍ 4 ላይ እዛ ሁለተኛ ነገሥት ከቁጥር 1 ጀምሮ በጌታ ስም አነባለሁ። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔር ይፈራ እንደነበር አንተ ታውቃለህ፣ ባለዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ጮኸች። ኤልሳዕም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለእኔ ለባሪያ ከዘይት ማሰሮ በቀር በቤቱ አንዳች የለኝም አለች። እርሱም ሄደሽ ከጎረቤትሽ ሁሉ ከሜዳ በባዶ ማድጋዎች ተዋሺ፣ አታሳንሻቸውም አላት። ገብተሽም ከአንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚህ ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። ከእነርሱም ማድጋዎች ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግመው ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይትም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዳውም ክፈይ፣ አንቺና ልጆችሽም ከተረፈው ተመገቡ አለ። ጌታ ሆይ እንደገና አመሰገንህ፣ እንደገና አከበርንህ፣ እንደገና ከፍ አደረግንህ። አሁን ደግሞ ቃልህን ባርክልን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ስም አሜን። እንቀመጣለን። ርዕስ ሰጥቼዋለሁ። የሰጠሁት ርዕስ የኤልሳዕ አምላክ ወዴት ነው የሚል ነው። የኤልሳዕ አምላክ ወዴት ነው የሚል ነው። ቅድም ባነበብኩት ክፍል ላይ ኤልያስ ወደ ሰማይ ከተነጠቀ በኋላ መጎናጸፊያውን ያዘና የኤልያስ አምላክ ወዴት ነው አለ። የኤልያስም አምላክ አለሁ ብሎ ተገለጠለት። ዮርዳኖስ ተከፈለ። ወደ አገልግሎቱ ወደ ስራው ኤልሳዕ እንደሄደ እንመለከታለን። እኔ ደግሞ በተገላቢጦች ዛሬ የኤልሳዕ አምላክ ወዴት ነው ብዬ ልጮህ ፈለኩኝ። የኤልሳዕ አምላክ ወዴት ነው ብዬ የኤልሳዕን አምላክ ልጣራ ፈለኩኝ። ምናልባት በዚህ ጉባኤ እንዴት ለምን ጠራኸው የሚለኝ ካለ መልሱን እንግዲህ ከመልእክቴ ይረዳል። እግዚአብሔር የተባረከ ይሁን። ኤልሳዕ ያኔ የኤልያስ አምላክ እንዳስፈለገው ዛሬ ደግሞ እኔና እናንተ የኤልሳዕ አምላክ ያስፈልገናል። እመጣበታለሁ። ያኔ ኤልሳዕ የኤልያስ አምላክ እንዳስፈለገው ዛሬ ለኔና ለናንተ የኤልሳዕ አምላክ ያስፈልገናል። ለኔ ያስፈልገኛል። ስለዚህ የኤልሳዕ አምላክ ወዴት ነው ብዬ ጮሃለሁ። የኤልሳዕ አምላክ ወዴት ነው ብለን እንጮሃለን። የኤልሳዕ አምላክ ይመጣልናል፣ ይገለጥልናል። የኤልሳዕ አምላክ ያገኘናል። የኤልሳዕ አምላክ ይገናኘናል። የኤልሳዕን አምላክ የሚናፍቅ አለ? የሚናፍቅ የኤልሳዕን አምላክ አልናፍቅም የሚል ሰው እጁን ያወጣ። የሚናፍቀው ሰው እስቲ ከኔ ጋር የኤልሳዕ አምላክ ወዴት ነው ብለን እናጨበጭባለን፣ እንጠራዋለን። ክብር ለኢየሱስ ይሁን። እግዚአብሔር የተባረከ ይሁን። ሲጠሩት የሚመጣ ጌታ ስንጠራው ይመጣልናል።
ስንፈልገው የሚገኝ ጌታ ስንፈልገው ይገኝልናል። ናልን ስንለው እነሆኝ የሚለን ጌታ ዛሬ ማለዳም እነሆኝ ይለናል። የምላቸውን ነገሮች ሁሉ እግዚአብሔር ያደርግልናል። ከምላቸው ነገሮች በላይ እግዚአብሔር በበጎነቱ ሕዝቡን ይጎበኛል። ክብር ለኢየሱስ ይሁን። የኤልያስም አምላክ ሆነ የኤልሳም አምላክ ሆነ የአባቶቻችን የነቢያት የሐዋርያት አምላክ ጌታችን የመድኃኒታችን የኢየሱስ ክርስቶስ አምላክና አባት የኛም አምላክ ጌታ ቅርብ ነው። ለዚህ ነው መጽሐፍ ቅዱስ ጌታ ምንድነው ይላል? ቅርብ ነው። በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። እኔ የኤልሳ አምላክ ወዴት ነው ስል ወዴት ነው በሉት አለሁ ይላቸዋል። ክብር ለኢየሱስ ይሁን። ዛሬ ማለዳ የኤልሳ አምላክ በእያንዳንዳችን ህይወትና ኑሮ ጣልቃ ይገባል። ዛሬ ማለዳ የኤልሳ አምላክ በኤልሳ ህይወት ያደረገውን በእኛም ህይወት ያደርጋል። ዛሬ ማለዳ የኤልሳ አምላክ በእያንዳንዳችን ህይወት ክብሩን ይገልጣል፣ እጁን ይገልጣል። ለሚያምን ሰው ዛሬ ማለዳ የኤልሳ አምላክ ይገናኘዋል። አሜን እንላለን ወይ? ክብር ለኢየሱስ ይሁን። ሁላችንም እንደምናውቀው ደግሞ እንዳነበብነው እንደሰበክነው ተሰበከልንም ኤልያስ የበዓልን ነቢያቶች ካሳረደ በኋላ አካብ ለኤልዛቤል ሄዶ ነቢያቶችሽ በሙሉ ታረዱ፣ እንግዲህ ምን ይውጥሽ ዘንድ አላቅም ብሎ ሲነግራት እሷን መጣችና ኤልያስ ላይ ዛተችበት። ኤልያስም ፈርቶ ነፍሱን ሊያድድ እንደሸሸ መጽሐፍ ቅዱስ ይነግረናል። መሸሽ ብቻ አይደለም፣ የክትክታ ዛፍ ስር አገኘ። የክትክታ ዛፍ አገኘና በክትክታ ዛፍ ስር ወድቆ የአባቶች አምላክ ሆይ እኔ ከአባቶች አልበልጥምና እባክህ ነፍሴን ውሰድ ባለው ጊዜ እግዚአብሔር መልአኩን ልኮ አበላው፣ አጠጣው። የምትሄድበት መንገድ ሩቅ ነውና አለው። እስከ ኮሬብ ተራራ ድረስ 40 ቀንና 40 ሌሊት ተጓዘ። ከእግዚአብሔር ጋር ተገናኘ። እግዚአብሔር በእርሱ ህይወት በቀረው ዘመኑ ሊያደርግ ያለውን ነገር ነገረውና መጨረሻ ላይ ቅድም እንዳነበብኩት ኤልያስ በክብር ተሰበሰበ። በክብር መሰብሰብ ይሁንልን። ስራችንን ጨርሰን መሄድ ይሁንልን። ክብር ለኢየሱስ ይሁን። ከዚህ የምናየው እንደው ከመልእክቴ ቀንጭቤ የምናገረው የእግዚአብሔር ሐሳብ ሳይፈጸም እግዚአብሔር ያለው ሳይሆን እግዚአብሔር በእኛ የጀመረው ስራ ሳይጠናቀቅ ሰይጣን ቢዝት፣ ሰይጣን ቢፎክር፣ ሰይጣን ባውጅ፣ ሰይጣን ቢሞክር አንዳችንም ነቅነቅ አንልም። ስራው ሲያልቅ እንሰበሰባለን። መሄድ አይቀርም፣ እንሄዳለን። ከጌታችን ጋር እንገናኛለን። ለሰራነው ስራ አክሊልና ሽልማትን እንቀበላለን። ክብር ለኢየሱስ ይሁን። በኤልያስ ህይወት የሆነው እንደዚህ ነው። ስለዚህ ምን አለው እግዚአብሔር? ሶሪያ ላይ ንጉሥ ይሆን ዘንድ አዛሄልን ምን አድርገው አለው? ቀባው። ባንተ ፋንታ ደግሞ ነቢይ ይሆን ዘንድ ኤልሳን ምን አድርገው? ቀባው። ደግሞ በእስራኤል ላይ ንጉሥ ይሆን ዘንድ ኢዩን ቀባው። የጠላትን ሐሳብ አያችሁ? አዛሄል ሳይቀባ፣ ኤልሳ ሳይቀባ፣ ኢዩ ሳይቀባ ኤልያስን ባጭር ሊያስቀረው ነበረ። እግዚአብሔር ታማኝ አምላክ ነው። እስራኤልን የሚጠብቅ ደግሞ አይተኛም አይንቀላፋም። በእኛ የሚሰሩ ብዙ ስራዎች አሉ። ምናልባት ብዙ አዛሄሎች፣ ምናልባት ብዙ ኤልሳዎች፣ ምናልባት ብዙ ኢዮዎች ይቀባሉ። ስለዚህ ጠላት ባለው ቀን አንሞትም። ጠላት ባልነው ቀን አልሞትንም። ዛሬም አንሞትም፣ ነገም አንሞትም። እግዚአብሔር ባለው ቀን ግን ስራችንን ጨርሰን እንደ ጳውሎስ መልካሙን ገድል ተጋደለን ብለን ግን እናልፋለን። ክብር ለኢየሱስ ይሁን። ከዛ በኋላ ኤልያስም ይህን ሲያደርግ እናያለን። በመጨረሻ ስለምመጣበት ነው ቶሎ ቶሎ ምለው ኤልሳ ኤልያስ እያየው ከተነጋገሩ በኋላ ኤልያስ ተነጠቀ። የኤልያስን አገልግሎት ኤልሳ ተክቶ ስራውን መስራት ጀመረ። ለመግቢያ ያህል ይህን ካልኳችሁ የኤልያስ አምላክ ወዴት ነው? ለምንድነው የኤልሳን አምላክ የፈለግከው? ወይንም ደግሞ ለምንድነው ዛሬ ማለዳ የኤልሳን አምላክ የጠራኸው ብትሉ ከኤልሳ ህይወት ውስጥ አንዳንድ ነገሮችን ተነጋግረን ሁላችንም በአንድነት የኤልሳን አምላክ ጠርተን ጸልየን እንጨርሳለን። አንደኛ የኤልሳን አምላክ ለምን ጠራኸው የሚለኝ ካለ፣ የኤልሳን አምላክ ለምን ፈለግከው የሚለኝ ካለ
አንደኛ በአጣብቂኝ ሰዓት እርሱን የምንፈልግበትን ጸጋ እንዲሰጠን የኤልሳዕን አምላክ ጠራሁት። በአጣብቂኝ ሰዓት ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ ምንም የሚታይ በሌለበት ሰዓት ተስፋ የሚደረግ በሌለበት ሰዓት እግዚአብሔርን የምንፈልግበትን ጸጋ እግዚአብሔርን ብቻ የምንፈልግበትን ጸጋ እግዚአብሔር አምላካችን ዛሬ ማለዳ ለኔና ለናንተ ይስጠን። ኤልሳዕ በአጣብቂኝ ሰዓት ሆኖ የኤልያስ አምላክ ወዴት ነው ብሎ ጮኸ። ወገኖች በአጣብቂኝ ሰዓት ሆኖ መፈናፈኛ የለውም። ወዴትም የሚሄድበት ቦታ ወዴትም የሚሄድበት ስፍራ የለውም። የራሱን ጥበብ አልተጠቀመም፣ የራሱን ዕውቀት አልተጠቀመም። ወይንም ደግሞ ዮርዳኖስን ሊያሻግሩኝ ይችላሉ የሚላቸው ሰዎች ጋር አልሄደም። በአጣብቂኝ ሰዓት በወሳኝ ሰዓት ሊረዳው የሚችለውን ሊያግዘው የሚችለውን ጣልቃ ሊገባለት የሚችለውን ሊያሳርፈው የሚችለውን ካለበት አጣብቂኝ ውስጥ ሊያወጣው የሚችለውን የአባቶቹን አምላክ የእስራኤልን ንጉሥ እግዚአብሔርን ጠራ። እግዚአብሔርም ከዙፋኑ ላይ ወረደለት። ወገኖቼ አንዳንድ ጊዜ በአጣብቂኝ ሰዓት፣ አንዳንድ ጊዜ መፈናፈኛ በሌለን ሰዓት፣ አንዳንድ ጊዜ ግራ በገባን ሰዓት፣ አንዳንድ ጊዜ ተስፋ በቆረጥን ሰዓት፣ አንዳንድ ጊዜ ሰማይናስ ምድር ብረት በሆነብን ሰዓት፣ አንዳንድ ጊዜ ሰዎች ፊታቸውን በእኛ ላይ ባዞሩበት ሰዓት፣ አንዳንድ ጊዜ መሄጃ በጠፋን ሰዓት እኔና እናንተ ማንን ነው የምንፈልገው? ኤልሳዕ እግዚአብሔርን ፈለገ። ኤልሳዕ እግዚአብሔርን ጠራ። እግዚአብሔርም ደግሞ ተገለጠለት። ከነበረበት አጣብቂኝ አወጣው፣ አሻገረው። ማዳኑንና ክብሩን በሕይወቱ ገለጠለት። ብዙ ጊዜ ያለው በእኔም ሕይወት፣ ብዙ ጊዜ ያለው በሰዎችም ሕይወት አጣብቂኝ ነገር ሲያጋጥመን ወደ እግዚአብሔር መሄድና መገስገስ፣ እግዚአብሔርን መጥራት፣ የእግዚአብሔርን ፊት መፈለግ እንቸገራለን። የምንቸገርበት ጊዜ ይገጥመናል። አንዳንዶቻችን ወደ ገንዘባችን እናማትራለን። አንዳንዶቻችን ወደ ዕውቀታችን እናተኩራለን። አንዳንዶቻችን የሰዎችን በር እናንኳኳለን። አንዳንዶቻችን የተለያየ ነገር ለማድረግ እንፍጨረጨራለን። ዛሬ ይነግረናል፣ ወገኖቼ በአጣብቂኝ ሰዓት እኔን ፈልጉ ይለናል ጌታ። አንዳንድ ጊዜ እግዚአብሔር ለሐሳባችን አሳልፎ ሊሰጠን ይችላል። ለፈቃዳችን፣ ለምኞታችን፣ ለፍለጋችንም አሳልፎ ሊሰጠን ይችላል እግዚአብሔር። ነገር ግን ወገኖቼ የዚያን ጊዜ መርገም ወደ ቤታችን ገባ። የዚያን ጊዜ መርገም ወደ ሕይወታችን ገባ። የዚያን ጊዜ ከባድ ነገር ውስጥ እኔና እናንተ ተቀረቀርን። እግዚአብሔር አምላካችን ይርዳን። በአጣብቂኝ ሰዓት፣ ግራ በገባው ሰዓት፣ ተስፋ በቆረጠ ሰዓት፣ መሄጃ በጠፋው ሰዓት፣ መንፈሳዊ አባቱን በተነጠቀበት ሰዓት፣ እስከ ዛሬ እግዚአብሔርን የሚያውቀው በኤልያስ ነው። እስከ ዛሬ እግዚአብሔርን የሚጠራው በኤልያስ ነው። እስከ ዛሬ በኤልያስ አምላክ ነው። በኤልያስ ውስጥ ሆኖ ኤልሳዕን ሲያኖር፣ ሲረዳ፣ ሲያግዝ የነበረ ዛሬ ግን ብቻውን ቀረ። ነገር ግን የማይሄድ የማይጠፋ የማይርቅ የእስራኤል አምላክ ሲጠራው ከዙፋኑ ላይ ተነሳ። ስለዚህ የኤልያስ አምላክ ወዴት ነው ብለህ ለምን ጠራኸው ብላችሁ ብትጠይቁኝ በአጣብቂኝ ሰዓቴ እርሱን እንድፈልግ እንዲረዳኝ፣ በአጣብቂኝ ሰዓትሽ እርሱን እንድትፈልጊ እንዲረዳሽ፣ በአጣብቂኝ ሰዓትህ እርሱን እንድትፈልግ እንዲያግዝህ ዛሬ እንደ ኤልሳዕ የኤልሳዕ አምላክ ወዴት ነው ብዬ ጠራሁት። አብርሃም በአጣብቂኝ ሰዓት ችግር ውስጥ ገባ። አጋር ጋር ገባ። እግዚአብሔርን መጠበቅ ትቶ አጋር ተወለደ። ታሪኩን ታውቁታላችሁ። ገና በእርግዝናው ቤቱ ተበጠበጠ። ሲወለድ ሌላ ነገር ሆነ። ሲያድግም እነዛ። ይኸው እስከ ዛሬ ድረስ ዓለም በእርሱ ምክንያት ፈተና ውስጥ ገብታለች። የኤልያስን አምላክ መጥራት ትተን፣ ነገር ግን በአቋራጭ መንገድ መፍትሄ ለማግኘት፣ በአቋራጭ መንገድ ነገር እንዲከናወንልን፣ በአቋራጭ መንገድ ነገር እንዲሰካልን የምንሮጥ ሰዎች ካለን፣ ቢሆንልን እንኳን ቢሳካልን እንኳን ችግር ይዘን ወደ ቤታችን ገባን፣ መከራ ይዘን ወደ ቤታችን ገባን። ይህ ብቻ አይደለም፣ ለትውልድ በረከትን ሳይሆን መርገምን አስተላለፍን። ዛሬ ከኤልሳዕ እንማራለን። በፈተናዎች ሰዓት፣ በአጣብቂኞች ሰዓት የኤልሳዕ አምላክ ወዴት ነው ብለን እንጥራ። የኤልሳዕ አምላክ ያኔ
ኤልያስ አምላክ ጠርቶ እንደተገለጠለት ዛሬም ባንቺ ህይወት ይገለጣል። ዛሬም ባንተ ህይወት ይገለጣል። ምናልባት በአጣብቂኞች ሆነን ሌላ ቋራጭ ውስጥ ያለን ካለን፣ ሌላ ምኞት ውስጥ ያለን ካለን፣ ሌላ ፍለጋ ውስጥ ያለን ካለን ዛሬ በቃሉ በትር እግዚአብሔር ሊመልሰን መጥቷል። መልካም እረኛችን በቃሉ በትር ይመልሰንና ወደ እርሱ ሐሳብ ያስገባናል። የኤልሳ አምላክ ወዴት ነው? በአጣብቂኝ ሰዓት እርሱን የምንፈልግበት ጸጋ፣ እርሱን የምንፈልግበት አቅም፣ እርሱን የምንፈልግበት ጉልበት፣ እርሱን የምንፈልግበት ኃይል ጨመረልን። እግዚአብሔር ብሏል፣ በከንቱ ፈልጉኝ አላልኩ። ምን ማለት ነው? ስትፈልጉኝ እመጣለሁ። እንዲሁ በከንቱ ላልገኝ ጥሩኝ አላልኩ። እግዚአብሔር ላይገኝ ጥሩ አላለንም። ላይገኝ ፈልጉኝ አላለንም። ሊገኝ ጥሩን አለ። ሊገኝ ፈልጉን አለ። እናንተ መጽሐፍ ቅዱስን አንብቡ። እግዚአብሔር በዘመናት ሁሉ ሲጠሩት መጥቷል። በዘመናት ሁሉ ሲፈልጉት ተገኝቷል። በዘመናት ሁሉ ክብሩን ገልጦ ህዝቡን ረድቷል። ክብር ለኢየሱስ ይሁን። ሁለተኛ ከሰዓት አንፃር ቶሎ ይላለሁ። የኤልሳ አምላክ ወዴት ነው ብለህ ለምን ጠራኸው ብላችሁ ብትጠይቁኝ በሬዎቼን አርጄ እንድከተለው እንዲረዳኝ፣ በሬዎቼን አርደን እንድንከተለው እንዲረዳን። የሰማችሁኝ ነው? የኤልሳን አምላክ ለምን ፈለግከው ብትሉኝ በሬዎቼን አርጄ እንድከተለው፣ በሬዎቼን አግኝቼ እንዳገለግለው፣ በሬዎቼን አርጄ እንድኖርለት፣ በሬዎቼን አርጄ ቀሪ ዘመኔን እንድፈጽምለት የኤልሳ አምላክ ወዴት ነው ብዬ ጠራሁት። ዛሬም ምናልባት እንደ ኤልሳ ያላረድናቸው በሬዎች ካሉ ወደ ኋላ የሚጎትቱን፣ እንዳንሮጥ እግራችንን የሚይዙን፣ እንደሚገባ ጌታን እንዳናገለግለው እንቅፋት የሚሆኑብን፣ ሳናርድ የመጣናቸው በሬዎች እዛኛው ቤት እያገሱ ያሉ በሬዎች ካሉ ዛሬ በጌታ በኢየሱስም በእግዚአብሔር ጸጋና መንፈስ ማረድ ይሁንልን። አሜን በሉ። ግድ የለም። አሜን በሉ። ግድ የለም። ምክንያቱም አንዳንድ ያልታረዱ በሬዎች ስላሉ በኔ ህይወት፣ የእናንተን አላቅም። እነዛ በሬዎች ደግሞ እንደሚገባ ጌታ እንዳላገለግል እንቅፋት ሆነውኛል። እንደሚገባ በጌታ ቤት እንዳልኖር እንቅፋት ሆነውኛል። እንደሚገባ በቤቱ እንዳልመላለስ እንቅፋት ሆነውኛል። እንደሚገባ እንደፈለገው አይነት ኑሮ እንዳልኖር እንቅፋት ሆነውኛል። ለምን ብትሉ በሬዎቹ ባገሱ ቁጥር ልቤ ይከፈላል። በጌታ በኢየሱስ ስም በፍጹም ልባችን እንኖርለታለን። በፍጹም ልባችን እናገለግለዋለን። በፍጹም ልባችን በቤቱ እንመላለሳለን። በፍጹም ልባችን ወደነው። በፍጹም ልባችን ፍጻሜያችን ያምራል። ሁላችንም እናውቃለን። ኤልያስ ሄደና መጎናጸፊያውን ሲጥልበት መጀመሪያ ያደረገው ነገር ጥማድ በሬዎችን ምን አደረገ ይለናል? አረደ፣ ቆራረጠና ቀቀለ፣ አበላና እርሱ ወደ እግዚአብሔር ሐሳብ መጣ። ራሳችንን እንመርምር ወገኖቼ፣ ራሳችንን የዚያን ጊዜ ቅድም እንዳልኩት በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን ጌታን እንወደዋለን፣ እንከተለዋለን፣ እናገለግለዋለን። ልባችንን የሚከፍሉ ነገሮች ይኖሩ ይሆን ዛሬ? በፍጹም ልባችን እንዳንወደው፣ በፍጹም ልባችን ጌታ እንዳንከተለው፣ በፍጹም ልባችን ጌታ እንዳናገለግለው፣ በፍጹም ልባችን እንዳንኖር መከራ በመጣ ቁጥር፣ ፈተና በመጣ ቁጥር፣ የተለያየ እንቅፋት በመታን ቁጥር ወደ ኋላ እንድንዞር የሚያረገን፣ በገመድ ወደ ኋላ የሚጎትተን፣ ልባችንን ጨምቆ ያዘ፣ ፍጽምናን ያሳጣን ነገር ይኖር? ዛሬ የኤልያስ አምላክ በመካከላችን ይገለጣል። ያልታረዱ በሬዎቻችንን እናርዳቸዋለን። ለዚህ ፈቃደኛ የሚሆን ሰው ድምጹን ከፍ አድርጎ አሜን ይበል። አዎ አሜን እንበል። እሱ ያዋጣናል። እስራኤላውያን ሽንኩርታቸውን አላረዱም ነበር፣ ዱባቸውን አላረዱም ነበር፣ የመቃብሩ ቦታቸውን አላረዱም ነበር። ስለዚህ ውሃ ሲጠማቸው ሽንኩርት ይላሉ፣ ውሃ ሲጠማቸው እንዳንቀበር ይላሉ፣ ውሃ ሲጠማቸው ዱባ። አንድ ሰባኪ ብሏል፣ ሰው እንዴት ዱባ ይናፍቀዋል ብሏል። ስለዚህ ዛሬ ያላረድነው ዱባ ይኖር ይሆን? ዛሬ ያላረድነው ሽንኩርት ይኖር ይሆን? ዛሬ ያላረድነው የመቃብር ቦታ ይኖር ይሆን? ከእግዚአብሔር ጋር እየተጋጨንበት ያለ፣ እግዚአብሔር በዚህ ሂዱ ሲለን እኛ በዚህ ሄድንበት ነገር ያለ፣ ዛሬ በኢየሱስ ክርስቶስ ስም ማረድ ይሆንልናል። ይሁንልን አይደለም ይሆንልናል። የኤልሳ አምላክ ወዴት ነው ብለናል? አለሁ ይለናል። አለሁ ይለናል። ይገለጥልናል። ከዚህ በኋላ በቤታችን ክብሩ ሲገለጥ እናያለን። በህይወታችን ክብሩ ሲገለጥ እናያለን። በቤተ ክርስቲያናችን ክብሩ ከፍ ሲል እናያለን። እንደውና ጨብጭቡ ባካችሁ ለጌታ ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ሩት ወደ ኑሃሚን ለመምጣት ስትቆርጥ ሁሉን ነገሯን አርዳ ነው። መጽሐፈ ሩትን እናውቀዋለን። ሃይማኖቷን አርዳ፣ ባህሏን አርዳ፣
ጣዖቶቿን አርዳ የሰፈሯን አርዳ ላታስታውሰው ላትመለስበት ላታየው የኑሃሚን አምላክን አምላኳ አድርጋ የኑሃሚንን ባህሏ አድርጋ የኑሃሚንን አምላክ አምላኳ አድርጋ ቆርጣ እዛጋ እንዳታስታውሳቸው የምትፈልጋቸው ነገሮች ሁሉ ቀብራ ወደ ኑሃሚን ሄደች። እግዚአብሔርም አያት፣ እግዚአብሔርም ተመለከታት። ቁርጠኛነቷን አይቶ ከቦዔዝ ጋር አገናኛት። ቁርጠኛነቷን አይቶ ኢዮቤድ ከሷ ማዕፀን ወጣ። ማን ነው? ኢዮቤድ አይደል? ኢዮቤድ ከሷ ማዕፀን ወጣ። ከዛ እሴይ ተወለደ። ከዛ ዳዊት ተወለደ። ኢየሱስ መጣ። ከኢየሱስ ደግሞ እኛ መጣን። ክብር ለኢየሱስ ይሁን። ወገኖቼ አርደው የሚከተሉ ከራሳቸው አልፈው የትውልድ በረከት ናቸው። አርደው የሚያገለግሉ ከራሳቸው አልፈው የትውልድ ደስታ ናቸው። አርደው የሚያገለግሉ አርደው የሚኖሩ ከራሳቸው አልፈው ለትውልድ መሻገር ምክንያቶች ናቸው። ሐዋርያት ጌታ ኢየሱስ ክርስቶስን መጡና እኛ ሁሉን ትተን ምን አድርገን አሉ? ተከተልን። ሁሉን አርደን ተከተልን። ሁሉን ቀብረን ተከተልን። አንተን ሁሉ ነገራችንን አርገን ሁለመናችንን አርገን አንተን ተከተልን። ዳግም ወደ ኋላ ላንመለስ፣ ዳግም የትናንቱን ላናይ፣ ዳግም የትናንቱን ላናስብ ቆርጠን ተከተልን። ታዲያ ምንድነው የምናገኘው ሲሉት እግዚአብሔር ቃል ደግሞ ጌታ ኢየሱስ ክርስቶስ እንዲህ አላቸው። እኛ ጴጥሮስም እኛ ሁሉን ትተን ተከተልን ይለው ጀመር። ኢየሱስም መልሶ እንዲህ አለ፣ እውነት እላችኋለሁ ስለኔና ስለ ወንጌል ቤት ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን እችን እንዳትረሱ። ከስደት ጋራ ስደት አለች። ብዙ ጊዜ ስደት ስላለ ነው ያልቀበርናቸውና ያላረድናቸው ነገሮች ትዝ የሚሉን። እንዴ እዛ ሰፈር ሰላም አይደል እንዴ የሚያሰኙን? እዛ ሰፈር እኮ በሄድ እኮ እንደዚህ እኖራለሁ የሚያሰኙን። ስለዚህ ከስደት ጋራ ይለናል። ስደትም በረከት ነው። በጌታ ሆኖ ስደት በረከት ነው። ምን ነው ኮስተር አላችሁ? በጌታ ሆኖ መጠላት በረከት ነው። በጌታ ሆኖ መሰደድ በረከት ነው። በጌታ ሆኖ መሞትም በረከት ነው። እግዚአብሔር ይህንን ያደርገልን። ክብር ለኢየሱስ ይሁን። ከዛ ምን አላቸው? ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶችን፣ እናቶችን፣ ልጆችንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም። ግን አለ ጌታ፣ ግን ብዙዎች ፊተኞች ኋለኞች፣ ኋለኞችም ፊተኞች ይሆናሉ። ቀድመው የመጡ ግን ያላረዱ ኋለኞች ይሆናሉ። ኋላ የመጡ ግን አርደው የተከተሉ ሁሉን ትተው ጌታን ብለው ጌታን የተከተሉ እነርሱ ፊተኞች ይሆናሉ። እግዚአብሔር ኋለኛ ከመሆን ይጠብቀን። እግዚአብሔር በፊተኛ መንፈስ በጌታ በኢየሱስ ስም ይባርከን። ክብር ለኢየሱስ ይሁን። ሰይጣን ብዙ ጊዜ አርደን ባልመጣንባቸው ነገሮች ነው የሚፈትነን። ጠልፎ ሊጥለን የሚሞክረው ሐሳቡን አንሳተው ምክንያት አንስጠው። ስለዚህ ዛሬ ማለዳ መታረድ የሚገባቸው ሁሉ ይታረዳሉ። በእኔ ህይወት መታረድ የሚገባቸው ይታረዳሉ። እግዚአብሔር ይህንን ቃል ሲሰጠኝ እኔ በጌታ ፊት ወደኩኝ ለራሴ። ምክንያቱም ስብከት ለራስ ነው መጀመሪያ፣ ከዛ በኋላ ነው ለሌላ እርዳኝ አልኩ። ወደ ኋላ ዞር ብዬ ተመለከትኩ። ያላረድኳቸው በሬዎች ሲያገሱ ሰማዋቸው። ጌታ በረዳኝ መጠን አሁን ለማረድ የቃሉን ቢላዋ መሳል ጀምሬያለሁ። ከኔ ጋር ትስማማላችሁ ወይ? የቃሉን ቢላዋ የመንፈሱን ቢላዋ እንሳል። ዛሬ ምሽት መታረድ የሚገባው ነገር ታርዶ ከዚህ ስፍራ በድል አድራጊነት እንወጣለን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁንለት። ኢየሱስ ክርስቶስ ጌታ ነው። ሶስተኛ የኤልያስ አምላክ ወዴት ነው? ይምጣና አይኖቻችንን ይክፈትልን። ይምጣና የልቦና አይኖቻችንን ያብራልን። ይህንን ሐሳብ ከየት ጋር እንደወሰድኩት ሁላችንም እናውቃለን። የገያዝን ታሪክ ሁላችንም እናውቃለን። ሁለተኛ ነገሥት ምዕራፍ 6 ከ14 እስከ 19 ላይ የሶርያ ንጉሥ ኤልሳዕን ለማስያዝ ብዙ ጭፍራ ወታደሮች ሰዶ ከተማይቱን በከበበ ጊዜ ገያዝ በስጋዊ አይኑ የሶርያን ሰራዊት ተመለከተና አረ አባቶ ያለቅን፣ አረ አባቶ በቃ መሞታችን ነው፣ አረ አባቶ ምን ይሻለናል ሲለው ኤልሳዕ ከሱ ጋር ጭቅጭቅ ውስጥ አልገባም። የሰራዊት ጌታ አምላክ ሆይ እባክህ አይኖቹን ክፈት። በጌታ በኢየሱስ ስም የኤልሳዕ አምላክ ዛሬ አይኖችሽን ይክፈቱልሽ። አይኖቼን ይክፈቱ፣ አይኖቻችንን ይክፈቱልን።
የልቦና አይኖቻችንን በጌታ በኢየሱስም ያብሩልን። እውነትም ያ ፈጥኖ ደራሽ ጌታ ፈጥኖ ደረሰ። የኤልሳን ጩኸት ሰማ፣ የጌያዝን አይኖች ከፈተ። ጌያዝ አይኖቹን ሲከፍት የእስራኤል አምላክ ሰራዊት የእግዚአብሔር ሰራዊት ተራራውን ሁሉ ከቦት ነበር። ወገኖቼ ዛሬ አይኖቻችን ተከፍተው ብናይ ዛሬ በዚህ ስፍራ የእግዚአብሔር መላእክቶች ሞልተዋል። ጌታ ኢየሱስ በክብር በዚህ ስፍራ ቆሟል። ጌታ ኢየሱስ በኃይል በዚህ ስፍራ ቆሟል። ይህ መድረክ በእግዚአብሔር መገኘት ተሞልቷል። በጌታ በኢየሱስም ከትናንቱ ይልቅ ዛሬ አይኖችሽ ይከፈቱ። ከትናንቱ ይልቅ አይኖች ይከፈቱ። ከትናንቱ ይልቅ አይኖቻችን በኢየሱስም ይከፈቱ። እንዲህ አለ፣ ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው ይላል። ክብር ለኢየሱስ ይሁን። አይኖቻችን ሲከፈቱ ሁኔታዎችን አናይም። ከሁኔታው ጀርባ ያለውን እናያለን። ያስጨነቀንን አናይም፣ ያስተከዘንን አናይም፣ ያስቆዘመንን አናይም፣ ያስፈራራንን አናይም፣ የከበበንን አናይም፣ ያስደነገጠንን አናይም፣ ያስቀረቀርን አናይም። እግዚአብሔርን እናየዋለን። ሰራዊቱን እናየዋለን። ክብሩን እናየዋለን። ኃይሉን እናየዋለን። ጸጋውንና የዛኔ ተደላድለን እንቀመጣለን። የዛኔ ከሐዘን ወደ ደስታ ከማጉረምረም ወደ ምስጋና እንለወጣለን። የዛኔ የወደቁ ይነሳሉ። የዛኔ ያዘኑ ይጽናናሉ። የዛኔ ተፍገመገሙ ይደገፋሉ። የዛኔ ምስጋና ቤታችንን፣ አምልኮ ቤታችንን፣ ውዳሴ ሕይወታችንን ይሞላዋል። ትዝ ይላችኋል በሌላ ቦታ እግዚአብሔር የአጋርን አይኖች ሲከፍት አጠገቧ የነበረ አይኗ ሳይከፈትም በፊት የነበረውን ምንጭ አየችው። ከዛ በኋላ ጠጣች፣ ለልጇም አጠጣች፣ በረታች። ዛሬ ምናልባት የምንጸልይባቸው የጸሎት ርዕሶች አጠገባችን ሊኖሩ ይችላሉ። ዛሬ ምናልባት የምንጮኻቸው ጩኸቶች ከጎናችን ሊሆኑ ይችላሉ። ያላየናቸው አይኖቻችን ስላልተከፈቱ ሊሆን ይችላል። በኢየሱስ ክርስቶስም ዛሬ ማለዳ እግዚአብሔር አይኖቻችንን ከፍቶ የምንጮህባቸውን፣ የምናለቅስባቸውን፣ የምናጉረመርማባቸውን ነገር ግን አጠገባችን ያሉትን በረከቶች እግዚአብሔር ያሳየን። የዛኔ እንጠጣለን፣ እንረካለን። የዛኔ እግዚአብሔርን ሐሳብ እንወስዳለን። ከማጉረምረም ከጭንቀትና ከፍርሃት ወጥተን ልዑሉን እንባርካለን። ሌላው የልቦና አይኖቻችን ሲበሩ በኤፌሶን 1 ከ18 እስከ 19 የምናየው ነገር አለ። ላንብበው። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሚሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሚሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሚሆን ታውቁ ዘንድ ነው። የተዘጋጀልንን ተስፋ የተገባልን ርስትና ክብር ባለጠግነት የምናየው አይኖቻችን ሲከፈቱ ነው። ከምድር ነገር የምንወጣው፣ ከዚህ ከሚያልፍና ከሚጠፋ ነገር የምንወጣው፣ የተዘጋጀልንን ርስት የምናየው፣ የተዘጋጀልንን ክብር የምናየው፣ የተገባልንን ተስፋ የምናየው አይኖቻችን ሲከፈቱ የልቦና አይኖቻችን ሲበሩ ነውና በጌታ በኢየሱስ ክርስቶስ ስም ዛሬ ማለዳ የልቦና አይኖቻችን በርተው መንፈሳዊ አይኖቻችን ተከፍተው የመጥራቱን ተስፋ መመልከት ይሁንልን። የርስቱን ክብርና ባለጠግነት መመልከት ይሁንልን። እግዚአብሔር በሰማይ ያዘጋጀልንን ታላቅና ሀገርና ክብር በኢየሱስ መመልከት ይሁንልን። የዛኔ የምድርን ነገር እንንቃለን። የዛኔ የሚያልፈውን ነገር እንንቃለን። የዚያኔ ጊዜያዊውን ነገር እንንቃለን። ለዛ የምንኖር ሰዎች መኖር እናቆማለን። ለዛ የምንሮጥ ሰዎች መሮጥ እናቆማለን። ለዛ የምንተጋ ሰዎች መትጋት እናቆምና ነገር ግን እግዚአብሔር በሰጠን ሁኔታ እየተመላለስን አይኖቻችን ሰማዩን ነገር ይናፍቃሉ። ሰማይ ሰማይ እንሸታለን። ሕይወታችንና ቤታችን በሰማይ ክብር ይሞላል። በጌታ በኢየሱስ ስም እንዲህ ይሁንልን። የኤልሳ አምላክ ወዴት ነው? ይምጣና አይኖቻችንን ይክፈትልን። መንፈሳዊ አይኖቻችንን በጌታ በኢየሱስ ክርስቶስ ስም ያብራልን። ክብር ለኢየሱስ ይሁን። የዚያን ጊዜ ወገኖቼ ጉልበት እናገኛለን፣ ጸጋ ይበዛልናል፣ እንታገሳለን፣ እንጸናለን፣ እስከ ሞት ድረስ ለጌታ እንታመናለን። እንደ ጌታ እንደ ኢየሱስ ክርስቶስ ነውርን ንቀን የተዘጋጀልን ክብር እያየን ወገኖቼ ወደፊት እንገሰግሳለን። ጌታ ኢየሱስ ክርስቶስ ነውርን ንቆ አሁን የት ተቀምጧል ይለናል? በአባቱ ቀኝ ተቀምጧል። ነውርን ንቆ መስቀሉን ታገሰና በአባቱ ቀኝ ተቀመጠ ይለናል። አይኖቻቸው የተከፈቱ ሰዎች ነውርን ይንቁና በትዕግስት ተሞልተው በጽናት ተሞልተው የእግዚአብሔርን ክብር አይተው ከዚህ ምድር በኋላ ወይንም ደግሞ ከዚህ ፈተናና ችግር በኋላ የተዘጋጀላቸውን ታላቅ ነገር ይመለከቱና በጽናትና በትዕግስት መከራቸውን ያልፋሉ እንደ ኢየሱስ ክርስቶስ። እኔና እናንተንም በጌታ በኢየሱስ ስም እግዚአብሔር አምላካችን ይርዳን። ሶስተኛ
ማነው? አራተኛ እየጨረስኩ ነው። የኤልያስ አምላክ ወዴት ነው? ይምጣና ምርኳችንን ይመልስልን። ይምጣና ምርኳችንን ምን ያርግልን? ይመልስልን። በሰይጣን የተወሰደብንን፣ በሰዎች የተወሰደብንን፣ እኛም ደግሞ በስንፍናችን ያስወሰድነውን ምርኳችንን በጌታ በኢየሱስ ስም ይመልስልን። የእናንተን አላቅም፣ እኔ ብዙ ምርኮ ተወስዶብኛል። ሰይጣን የዋጠውን በኢየሱስም ዛሬ ማለዳ በኢየሱስም ይጥፋልን፣ ይጥፋላችሁ። ምናልባት በሰዎች የተወሰደ ምርኮም ካለን ዛሬ እግዚአብሔር ያስተፋልን። በራሳችን ስንፍናና ድካም አለማስተዋል የተወሰደብን ምርኮ ካለን ደግሞ እግዚአብሔር ምሕረቱን ያድርግልን። ዛሬ ማለዳ ምርኳችንን በኢየሱስ ስም ያስታቅፈን። ኤልሳ ልጇን ያስነሳላት ሴት በድጋሚ ኤልሳ እግዚአብሔር ራብ ጠርቷልና ከዚህ ቦታ ተነስተሽ ወደ ቤተሰቦችሽ ሂጂ አላት። ሁላችንም እናውቃለን። እርሷም ሄደች። ስትመለስ ግን ቤቷ የለም፣ ሀብቷ የለም፣ ንብረቷ የለም። ጊያዝ ለንጉሱ ሲነግረው ስለነበረ እቺ ናት ሴትዮዋ ሲለው፣ ወገኖቼ መሬቷን ብቻ አይደለም፣ ቤቷን ብቻ አይደለም፣ 7 ዓመት ሙሉ ያፈራውን ፍሬ ሁሉ እንዲሰጣት። ኧረ ሃሌሉያ! ኧረ ሃሌሉያ! 7 ዓመት ሙሉ የተወለዱ በጎች ካሉ እንዲሰጣት፣ 7 ዓመት ሙሉ የተወለዱ ላሞች ካሉ እንዲሰጣት። በኢየሱስም እጥፍ ምርኮ ዛሬ ለእግዚአብሔር ሕዝብ ይምጣ። ይምጣና ምርኳችንን ይመልስልን። የእግዚአብሔር ቃል እንደዚህ ይላል፣ አምላክ እግዚአብሔር ምርኮን ይመልሳል ይራራልህማል። አምላክም እግዚአብሔር አንተን ከበተነበት ከአሕዛብ ሁሉ መካከል መልሶ ይሰበስባል። አምላክሽ እግዚአብሔር ምርኮሽን ይመልሳል። አምላክ እግዚአብሔር ምርኮን ይመልሳል። አንድ ሰው አለኝ፣ ፓስተር እባክህ ብዙ ምርኮ ተወስዶብኛል። አንደኛው የተወሰደብኝ ምርኮ ስራዬ ነው፣ ኢኮኖሚዬ ነው። ስለዚህ እባክህ ጸልይልኝ አለ። ምናልባት ያ ሰው እዚህ ጉባኤ ውስጥ ካለ በኢየሱስ ክርስቶስ ምርኮ ተመልሷል። እህቴ ያንቺ ምርኮ ተመልሷል። ያንተ ምርኮ ተመልሷል። ምርኮ የተወሰደባችሁ አሁን እንዲመለስላችሁ የምትፈልጉ የኤልሳ አምላክ እዚህ አለ። ድምጻችሁን አውጥታችሁ አሜን በሉ እስቲ አሁንም አሜን በሉ። በኢየሱስም ሆነላችሁ፣ በኢየሱስም ተመለሰላችሁ። እግዚአብሔር ጣልቃ ገባላችሁ። እግዚአብሔር አስተፋላችሁ። እግዚአብሔር እባቡን ረገጠላችሁ። እግዚአብሔር የጨበጠውን አስለቀቀላችሁ። ክብርን ለንጉሡ እንስጦይ። ኢየሱስ ጌታ ነው። እየጨረስኩ ነው። 2 ነገር ብቻ ነው የቀረኝ። 5ኛ የኤልሳ አምላክ ወዴት ነው? ይምጣና ጭንገፋን ከኛ ያስወግድልን። ምንን ያስወግድልን አልኩ? ጭንገፋን ከኛ ያስወግድልን። እየጨነገፈ ያስቸገረን ነገር፣ አንድ ነገር ጀምረን ደስ ብሎን ጌታን አመስግነን ሳንጨርስ ምንም ነገር ይሁን የሚያፈርስብን ክፉ ዛሬ እግዚአብሔር ይምታልን። ወገኖቼ ልባርካችሁ፣ የዘራችሁት ፍሬ ያፍራ፣ የተከላችሁት ይደግ፣ የጀመራችሁት ይፈጸም፣ ያለላችሁ ይሁን። ጭንገፋ በኢየሱስም ዛሬ ተረት ይሁን። የጭንገፋ መንፈስ በኢየሱስም ይወጋ፣ ይወጋ። እባቡ ይወጋ፣ ጊንጡ ይወጋ፣ ዘንዶ ይወጋ። 2ኛ ነገሥት ምዕራፍ 2 ከ19 እስከ 22 የከተማይቱ ሰዎች ኤልሳዕን እነሆ ጌታችን እንደምታይ እዚች ከተማ ኑሮ መልካም ነው፣ ዋው ግን ክፉ ነው፣ ምድሪቱን ፍሬዋን ትጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። ያንንም አመጡለት። ውሃውም ወዳለበት መጥቶ ጨው ጣለበትና እግዚአብሔር እንዲህ ይላል አለ፣ ይህን ውሃ ፈውሻለሁ፣ ከዚህ በኋላ ሞትና ጭንገፋ አይሆንበትም አለ። በኢየሱስ ሞትና ጭንገፋ ለእህቶች አይሁን፣ ሞትና ጭንገፋ ለወንድሞች አይሁን፣ ሞትና ጭንገፋ ለእኔ አይሁን፣ ሞትና ጭንገፋ ለቤተ ክርስቲያን አይሁን፣ ሞትና ጭንገፋ ለቤተ ክርስቲያን አይሁን። ዛሬ እግዚአብሔር የሞትና የጭንገፋን መንፈስ በመንፈሱ ጨው፣ በቃሉ ጨው፣ በኃይሉ ጨው በኢየሱስም ይፈውሰልን። እባካችሁ ክብርን ለንጉሡ እንስጥ፣ ለኢየሱስ ሃሌሉያ። 6ኛ አንድ ቀረኝ ወገኖቼ። የኤልያስ አምላክ ወዴት ነው? የተናገረልንን ነገር፣ የነገረንን ነገር፣ ያሰበልንን ነገር እስክንጨብጥና ያለንን እስክናቅፍ ካየልን ነገር ጋር እስክንገናኝ ድረስ ትዕግስትና ጽናት ይስጠን። ክብር ለኢየሱስ ይሁን። እግዚአብሔር ያየልን ነገር አለ። እግዚአብሔር የተናገረልን ነገር አለ። እግዚአብሔር ያሰበልን ነገር አለ። እግዚአብሔር በጓዳ የገባልን ቃል ኪዳን አለ። በቃሉና በንፈሱ ከኛ ጋር የተዋዋለው ውል አለ። በኢየሱስም ያ እስኪፈጸም ያንን እስክናቅፍ ድረስ የምንታገስበት ጸጋንና አቅም እግዚአብሔር ይስጠን።
አሁንም ከኤልሳ አልወጣም። ኤልሳ አንድ ነገር አይቷል። ኤልሳ አንድ ነገር ተረድቷል። ኤልሳ አንድ ነገር ሰምቷል። ከተረዳው ከሰማው ጋር እስኪገናኝ ድረስ በብዙ ታግሷል፣ በብዙ ጸንቷል። ሌላውን ትተን እንደ ወገኖቼ ኤልያስ ወደ ዮርዳኖስ እንሂድ ምናምን እስካለው ድረስ ያለውን ነገር እንኳን ትተን ታውቃላችሁ፣ ከኤልያስ ጋር አብሮ መሆን ራሱ ጽናት ይጠይቃል፣ ትዕግስት ይጠይቃል። ኤልያስ እዚህ ነው ሲባል እዛ የሚሆን ሰው ነው። በጣም አስቸጋሪ የእግዚአብሔር ሰው ነው። ከሱ ጋር ታግሶ ከሱ ጋር ጸንቶ ከሱ ጋር ጥርሱን ነክሶ የኖረ እግዚአብሔር ሰው ነው። ስም የሌለው ስሙ እንኳን በኤልያስ ላይ እጅ አስታጣቢ ተብሎ የተሰጠው ስም ነው። ከዛ በኋላ ኤልያስ ወደ ዮርዳኖስ ሊሄድ ነው ሲለው አብሬ ሄዳለሁ፣ ወደ ቤቴል ሊሄድ ነው ሲለው አብሬ ሄዳለሁ። ከዛም ደግሞ ጠላት ደግሞ ሌሎቹን አስነስቶ ጌታ እኮ ሊነጠቅ ነው አውቃለሁ። እስከ መጨረሻው ጸንቶ ያየለትን አየ። እስከ መጨረሻው ጸንቶ የሰማውን ጨበጠ። እስከ መጨረሻው ጸንቶ ከእግዚአብሔር ሐሳብ ጋር ተገናኘ። እስከ መጨረሻው ጸንቶ የእግዚአብሔርን ቅባት አቀፈ። እህቴ እወድሻለሁ፣ እንዲህ ይሁንልሽ። ወንድሜ እንዲህ ይሁንልህ። እስከ መጨረሻ የምትጸናበትን እስከ መጨረሻ የምትታገስበትን ጸጋ እግዚአብሔር ይስጥም። አብርሃም በብዙ ጽናትና ትዕግስት ይስሐቅን አቀፈ። ያዕቆብ በብዙ ጽናትና ትዕግስት ቤቴል ደረሰ። ዮሴፍ በብዙ ጽናትና ትዕግስት በግብጽ ላይ ጌታ ሆነ። ኢዮብ በብዙ ጽናትና ትዕግስት ቅድም እንዳየነው ምርኮ ተመለሰለት። ስምዖን በብዙ ጽናትና ትዕግስት ኢየሱስን አቀፈ። ጌታ ኢየሱስ በብዙ ጽናትና ትዕግስት በድል አድራጊነት በአብ ቀኝ ተቀመጠ። የኤልያስ አምላክ ወዴት ነው? እዚህ አለ። እስከ መጨረሻ የምንታገስበትን አቅም ይስጠን። ታገሰ፣ መጎናጸፊያውን ወሰደ፣ እጥፍ አገልግሎት አልገለገለ። በሞቱ እንኳን አጥንቱ ፈውስን አድርጎ አለፈ። እንዲህ ያድርግልን፣ እንዲህ ይሁንልን። ትናፍቃላችሁ፣ ትጠማላችሁ፣ ትራባላችሁ። አሜን በሉ። ክብር ለኢየሱስ ይሁን። በመጨረሻም የኤልያስ አምላክ ወዴት ነው? ጠላት ካሰበው ነገር፣ ከጠመደው ወጥመድ፣ ከቆፈረው ጉድጓድ፣ ከመከረው ምክር፣ ከጠነሰሰው ጥንስ፣ ካወጀው አዋጅ በኢየሱስ ስም ያስጥለን ዘንድ የኤልያስ አምላክ ይምጣልን። እግዚአብሔርን እየፈራን እግዚአብሔርን እየወደድን በታማኝነትና በእውነት እየተመላለስን እያገለገልን ለጌታ እየኖርን እኛና የኛ የሆኑትን ባሪያ ላደርግ ከወጣ ከየትኛውም ክፉ እግዚአብሔር ዛሬ ጣልቃ ገብቶ ይጠብቀን። ክብር ለኢየሱስ ይሁን። ያቺ ሴት ትዝ ትላችኋለች። ሁለተኛ ነገሥት ምዕራፍ 4 ከ1 እስከ 7 ትዝ ትላችኋለች። ባሌ ሞቷል። እግዚአብሔርን ይፈራ ነበር። አሁን ደግሞ ባለዳ መጣ፣ ልጆቼንም እኔንም ባሪያ ሊያደርግ ነው። እባክህ አለችው። የኤልሳ አምላክ ተገለጠ። የዚችን ታሪክ ለወጠ። ከባርነት በኢየሱስ ማዕደናት፣ ከጠላት ሐሳብና ፈቃድ ጋረዳት። ከተቆፈረላት ለእርሷና ለልጆቿ ለትውልዷ ከተቆፈረላት ጉድጓድና ወጥመድ እግዚአብሔር ጠበቃት።